ወስና ኩኩን ከቤት አስወጣቻት። እናም ኩኩ ሀና እውነት ወስነሻል፣ ግን እኔና አንቺ እኮ ብዙ ነገር አሳልፈናል አይደል እንዴ? አሁን ለሳሚ ብለሽ እንዴት ታስወጭኛለሽ? ትላታለች። የድሮውን እንኳን ያ ሁሉ ነገር ያሳለፍነውን እንኳን አታስታውሽም? ስትላት ሀናም ብድግ ታደርግና አንቺ ነሻ የረሳሽው እንዴ? ባሌ ላይ እኮ ነው ፊት ያልሽው ትላታለች ማለት ነው። እንዴ ሀና ሳሚ እኮ ባልሽ አይደለም፣ ደግሞስ እኔ ማፍቀራችንም እንዴ ነው ወይስ ሰራተኛ ስለሆንኩ ነው? ትላታለች ማለት ነው። አሁን ምንም ወሬ አልፈልግም፣ ቅራቅንቦሽን ይዘሽ ውጭልኝ ትላታለች ማለት ነው። ታይ ሀንዬ ታይ፣ ግን ይኸውልሽ እኔ እዚህ ቤት በምንም ታምር ተመልሽ ብትይኝ ተመልሼ አልመጣም፣ ነገር ግን እሄዳለሁ ስትላትኝ ቤቲም በቃ ሂጅ ሂጅ አንፈልግሽም እንሰሪያለች ትላታለች። እናም እሷም በጣም ተናዳ ልብሷን ይዛ ትመጣና እዛም በኋላ በይ አምጩ ትላለች። ቤቲም አምጩ ሳትፈተሽማ አትሄጂም ትላለች። ቤቲ አዎ እኔ ካንቺ ይህንን መስማቴም ምንም አረላም ሌላም ታወራለች። ስለዚህ እንኪሸፍ ማለትም ፈትሽ ትላለች እና ልብሷን ትሰጣለች። ሀናም ትናደድና ይኸውልሽ ቤቲ ስነስርዓት ይኖረሽ፣ ቀጣይ ደግሞ አንቺ ነሽ ዚዛ ትላልና እንዳትፈትሻት ትላለች ማለት ነው። ፈትሽ ብላ እንደሰጠቻትም ነገር ግን አልፈትሽቻትም። እሷም ጥላት ትወጣለች። ይኸውልሽ ሀና ቤቲ ስነ ስርዓት ይኖርሽ፣ ካሁን በኋላ ደግሞ አንቺ ነሽ ተረኛ፣ በሳሚ የመጣ ማንንም ቢሆን አልምራውም ትላለች ሀና ማለት ነው። እናም እንደዛ ብላ ኩኩ ከቤት ትወጣለች። ከቤት ወጥታ ስትሄድ እያለቀሰች ሳሚ መንገድ ላይ ያገኛታል። ሳሚ ምን ተፈጥሮ ነው ኩኩዬ ትላለች ማለት ነው። እናም እሷን ብድግ አድርጋ ይኸውልህ ሳሚ በአንተ የተነሳ ከቤት አስወጣች ሀና። እናም አታስፈልግም ውጭ ብላኝ ይኸው እየወጣው ነው። እናም ደግሞ የትም ቦታ ማረፊያ የለኝም፣ የትም እንደምሄድ አላቅም ትለዋለች ማለት ነው። እንዲሁ ከቻልክ ከአንተ ቤት ብሄድ ትለዋለች ማለት ነው። ቤቴ እኔ ቤት ይላል ማለት ነው። አሁ አንተ ቤት እና በቃ ችግር የለውም፣ ቆይ ነገሮች ሁሉ አስተካክዬ አሁን ግን ወስጄ ሀና ጋር አስታርቅሻለሁ ይለታል። እሷም በፍጹም እዛ ቤት አልሄድም፣ ከቻልክ አንተ ቤት ውሰደኝ እንጂ እኔ እሷ ቤት ካሁን በኋላ አልሄድም፣ እዛ ቤት ተመልሼ አልሄድም። ይኸው ሀና እኮ አንቀገል ላይ ነበር፣ ስለዚህ መሄድ አልፈልግም ትለዋለች ማለት ነው። እና ምንም ችግር የለም ይኸውልሽ ኩኩዬ ሁሉን ነገር አስተካክዬ እኔ ራሴ እወስድሻለሁ፣ ነገር ግን አሁን ላይ ሀናን እኔ እነግራታለሁ። እናም ለአሁኑ እዛ ትሆኛለሽ፣ እኔ ደግሞ የሆነ ቦታ ስለምሄድ ያን ሁሉ ነገሮችን አስተካክዬ መጥቼ እኔ ራሴ እወስድሻለሁ ይላል ማለት ነው። እንግዳውስ ካልክ እሺ ይላልና ትልና ከዛም በኋላ ይወስዳታል ማለት ነው። ወስዶ እንዴ ለመጣ ቆይ ምንድነው የተፈጠረው? ምንድነው አንተ እኮ ልጅቷ በጣም ጠግባለች፣ እናም ለምንድነው እዚህ ቤት ተመልሳ አትገባም ይላሉ ማለት ነው። እሺ ችግር የለም በቃ እናንተ ካላስገባቸዋት እኔ ራሴ ወስዳታለሁ ይላል ማለት ነው። ምን የት ነው የምትወስዳት? አይ ኩኩ በቃ ይቅርታ አድርገንልሻል፣ እዚህ ቤት ትቀመጥ፣ እሱ ጋማ አትሄጂም ትላለች ማለት ነው። እናም ኩኩም አይ ሳሚ ይሁን ነገር ነበር ድሮም እኮ፣ እናም እዚህ ቤት አልፈልግም፣ በቃ እኔ አንተ ጋር ነው መሄድ እንፈልገው ብላ እሷም ቤት ትላለች። እንዴ ለምን መሆን የለበትም በቃ እሺ ኩኩዬ ይኸውልሽ ነገሮችን ሁሉ አስተካክዬ እኔ መጥቼ ወስድሻለሁ። እናም ግቢና አሁን ልብስሽን ቀይሪና ፊትሽን ታጠቢ፣ ያለቀሽበት ፊትሽን ይላል ማለት ነው። እናም በቃ እሺ ሳሚ አንተ ካልክሺ ትላለች ማለት ነው። እና ሁለቱም እንድትመለስ ይፈቅዳሉ። ምክንያቱም ሁለቱ እንድትመለስ ይፈቅዱላትኝ ሳሚ እኔ ጋር ትወኛለች ስላላት ነው። በጣም ነበር የተነገጡት። ምክንያቱም ሀናም በጣም ታፈቅረዋለች፣ እንዲሁም ቤቲም ታፈቅረዋለች። ቤቲ ይሄ አዩልሽ ሳሚ እኮ የልጅ አባት ነው እያለችም ይልቀውስ ሳይመሽብሽ የልጅሽን አባት ፈልጊ እያለች ትላለች ሀና። ተይ ስነ ስርዓት ያሽ ሳሚ የኔ ነው፣ የኔ ባል ነው። ሳሚ ከኔ ውጭ ማንንም አያይም ትላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላም ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ሳባ በእንጀራ እናቷ የምትሰቃየው መጨረሻ ይዤላችሁ መጥቻለሁ ማለት ነው። ሳሚን እንግዲህ ለ3 ወይንም ደግሞ ለ4 ከሳባ ጋር ቅርጫ ያረጉት ያሉት ለወይንም ደግሞ ሴቶች አፍቅረውትኝ እናም የኔ ነህ እያሉ መሀል ላይ ግራ የተጋባው ሳሚ አሁን ላይ ወስነዋል። እናም ሳባንም አሁን ላይ በጣም በሳባ ተስፋ የቆረጠ ነው። ምክንያቱም ብዙ ነገር እያረኩኝ እያለ እንዴት ሳባ እንዴት ትጨክኝብኛለሽ? ለምንድን ነው ያልተረዳሽኝ? እያለ መንገድ ላይ ሳቢ ናፍቀሽኛል ሳቢ እያለ እየዘፈናላት ሲሄድም ነበረ።
እናም አሁን ላይ ግን ይኸውልሽ ሳባ ካሁን በኋላ እኔም ተስፋ ቆርጣለሁ፣ ደክሞኛል። ነገር ግን ቃል የምገባልሽ ነገር ቢኖር ያንቺን ያን ዶክሜንት ወይም ደግሞ ወረቀትሽን እጅሽ ያስገባልሻለሁ። ከዛ በኋላ ግን አይንሽን ማየት አልፈልግም ወይም ደግሞ አይኔን አታይኝም እያለ መንገድ ላይ እያወራ ነገር ግን ይህንን ሳባ የምትፈልገውን ነገር ማምጣት አለብኝ። እናም ሀናን አታልዬ የት እንዳለ ያን ወረቀትም ማግኘት አለብኝ እያለ ሳሚም ወስኗል። እናም ሳሚም እየሄደ ያለ መንገድ ላይ እናም ኩኩን አሁን ላይ በጣም ማለትም ሳሚ ስላቀረባት በጣም ደስ ብሏታል። እናም እየጠበቀችው ነው። ሳሚ እንደሚወስዳትም ነግሯታል። እናም ሴቶች ግን ወይንም ደግሞ ሀናና ቤቲ በጣም ጠልተዋል። እናም ሀና መንገድ ላይ ማለትም ተወጣና ሳሚ ጠብቀኝ ትለዋለች ማለት ነው። ቆይ አንቺ ምን ሆነሽ ነው? አንቺ ትልቅ ሰው አይደለሽ? እንዴት አታል ባክቶና ይኸውልህ ሳሚ እኔ በጣም ነው ማፈቅርህ። ነገር ግን እኔ በጣም ስላፈቀርኩ ብቻ ግዴታ አፍቅረኝ አልልህም። ስለዚህ ሳባን በጣም ስለምታፈቅራት እኔ እያፈቀርኩ ግን እተወሃለሁ ትለዋለች ማለት ነው። እውነት ሀና በጣም ነው የማመሰግነው ይህ እንደ ሀሳብ ስላሰብ ይላታል ማለት ነው። ይኸውልህ ሳሚ አንተ እኮ የምትወደውን ሰው ሰላሙን እየነሳ ሳይሆን ሰላሙን ስትሰጠው ነው። እና እኔ ይህን የማደርገው አንተን ስለምወድ ብቻ ነው። አንተ ደግሞ እንድትሰቃይብኝ አልፈልግም፣ ምክንያቱም በጣም ስለማፈቅርህ ትለዋለች ማለት ነው። ይኸውልሽ ሀና ግን ለምንድን ነው ግን ነገሮችን ትታችሁ ለምንድን ነው ማለትም ከሳባ ጋር ችግራችሁን ማትፈቱት? እስኪ ፊት ለፊት ላገናኛችሁና ችግራችሁን ፍቱትኝ ይላል ማለት ነው። እና አይሳሚ ይህንን ነገር ሳላረቀርች ነው። ነገር ግን ሳባ እንደምታስባት አይደለችም። ሳባ ሁሌ በጣም ተቀይራለች። እንደ ድሮዋ ሳባ አይደለችም። እኔ እኮ ታውቃለህ፣ እኔ ለእናቴ ብዬ እንጂ እኔ ከዚህ ቤት እኔ ምንም ነገር አላደርግም፣ ምንም ነገርም አልፈልግም። እኔ የምፈልገው ነገር ምንድን ነው? እናቴ የፈለገችውን ነገር ወረቀቱን ነው፣ እሱን ማሳካት እንፈልገው። ሌላ ነገር እኔ ከሷ ምንም ነገር አልፈልግም ትለዋለች ማለት ነው። እናም በቃ አገናኛቸዋለሁ ብለው ከዛም በኋላ ይለያያሉ። እናም ሳሚ ያ ሁሉ ነገር ካሳለፈ በኋላ ወደ ሀና ቤት ይመለሳል። እናም ኮኮ የታለች ነይ እያለ ይሄዳል። እና ምንድነው አንተ ቆይ አስር የሚያመላልስ ትለዋለች ቤቲ ማለት ነው። ቤቲ ሰው ሰላም ሲውል ደስ አይልሽም አይደለ ይላታል። አሁን ኩኩን እንደወስድ ነው የመጣሁት። ምን ኩኩንማ አትወስዳትም ብለው እሪ ይላሉ። ምክንያቱም ሁሉም ይጫጫሉ። እንዴት ነው ኩኩ የምትወስዳት ለምንድን ነው ብለው ሲጮሁ፣ ኧረ በእናታችሁ እስኪ ቀስ በሉ ምንድነው እንደዚህ የምትጮሁትኝ ይላል። እናም ሳባና አቤልም አንድ ላይ ቁጭ ብለው አቤል በጣም ሳባን አፍቅሯታል። እናም ሳባ ደግሞ አሁን ያለችበት ሁኔታ በጣም ያሳዝናል። ምክንያቱም ፍቅር ሳይሆን የምትፈልገው ወይም ደግሞ ከሱ ጋር ማሳለፍ ሳይሆን የምትፈልገው እብቿ ላይ ያጣችውን ወረቀት ነው። እናም ያን ወረቀት እስከማገኝ ድረስ እኔ ጥግ ድረስ እሄዳለሁ። እናም አሁንም ደም ቢሆን እንደተለመደው ሂጂ አመጣዋለሁ ትላለች። ቆይ እንዴት አድርገሽ ነው? በምን አይነት መልኩ ነው የምታመጪው? ሳባ እባክሽን ተረጋጊ ይላታል። አይ ምንም ይኸውልህ አቤል እኔ አንድ ነገር ጥግ ሳላደርስ ቁጭ አልልም እና ይሄን ነገር ደግሞ አስተካክዬ ነው ቁጭ ምለው። እናም አልችልም፣ ይሄን ወረቀት ደግሞ ማምጣት አለብኝ ብላ ተወስናለች ማለት ነው። እና እሺ በቃ ችግር የለውም እያለ ነገር ግን ቁጭ ብሎ በሀሳብ እያሰበ ነበረ። አሁን ላይ ማለትም ሳባ በጣም ተቀያየረች። እናም ድሮ በጣም ምስኪን ነበረች። አሁን ግን በጣም ኃይለኝነቷ ራሱ ከየት እንደመጣ ስለማያውቅ በጣም እየተገረመ ነው። አቤል አሁን ላይ ወረቀቱን ካገኘች በኋላ ሳባ ሰላሟን ታገኛለች። እናም ጥሩ ህይወት እንኖራለን እያለ ይህን ነገር እያሰበ ነው። ውድ ተመልካቾች